ወይ ትክክለኛ ልጅ እንደሆንኩኝ ስላወቀ ደስ ብሎኝ ነው። እንዴት ማለት? እኔን እንዳየኝ ልጅ ብሎ ተቀበለኝ። ኧረ እባክሽ እሺ እሺ ሰላም ልዬ እኔ ምን አውቃለሁ እግዚአብሔር ለምን እንደሚሰጠው ይግራል እንግዲህ የውጭ ሲን እየሰራን ያለነው ሰላም መንገራቶች እየተንከራተቱ ነው። ከኋላችን እንቁ ድንቁ ካሜራማን ሲኒማቶግራፈር ዮዋ አለ ደስ እያለ ነው። እንዲቻለን አናለች እዮባ ካሜራ አለ ብላስማች ፈጽሞ እናንተ እኔ እውነት ሄዳችን በጣም እኛም በጣም ተመቸን። እግዚአብሔርን እኛም በጣም እግዚአብሔር አሁን የመጨረሻ ነው። ወይኔ በማርያም እሺ በቃ ሳቂ أنا أقول لك ديالوج بسلام الحاجة اللي نقطة هذا ديالوج بنيجي عشان زي مونتاج لا ماشي وين أهونا يوقفك بس كذا يا بعدين أقول أشتغل كوني كذي لا منادي أري بشيء هذا بدالي ترى سوي يوم يقول جفروا እግዚአብሔር ما نقدر نسوي كذا አንድ ታም በሰበከ ያው ያባቴ ነገር አስጨንቆ እንጂ ሌላ ምን አዲስ ነገር ይኖራል? አክሽን ያው ያባዬ ነገር አስጨንቆ ራኒቾ እግዚአብሔር ምን ሆነሽ ነው? እኔ የኔ እናት ንገሪኝ፣ እግዚአብሔር ምንድነው የቸገረሽ? ምንድነው ውስጥሽ ላይ ውስጥ ላይ የምር የተደበቀ የሆነ ሰው አለ? እግዚአብሔር ሰላም እዚህ ጋር ቆይ እናቴ የሆነማ የተደበቀ ሰው አለ? የሆነ አክሽን ዝም በል አትግባ አክሽን አትላይ ረፈመዳና እኔ እንደዚህ አይነት አጋጥሞኛል። አናይዞሽ እግዚአብሔር ነው እውነት አዎ ለኢየሱስ እግዚአብሔር ነው በእውነት አዎ ያ አባቴ ነገር አስጨንቆ እንጂ ሌላ ምን አሽካት በኢየሱስ ታውጠጭ ውስጥሽማ የሆነ ነገር አለ። የሆነ ሰው አለ እናቴ ትሙት የተደበቀ የሆነ ነገር የሚነግርሽ የሆነማ ሹክ የሚል ሰው አለ። ነው መሸን እንጂ ሀና እንግባ አሁን ወይስ እንቆይ? አክሽን እሺ ትቻለሁ እኔ ሽሮል ካሜራ ያው ያባቴ ነገር አስጨንቆኝ እንጂ ሌላ ምን አዲስ ነገር አለ? ያው ያባዬ ነገር አስጨንቆኝ ነው እንጂ ሌላ ምን አዲስ ነገር ሊኖር ይችላል? እሱማ መቼ ጤና ሆኖ እሱ መቼ ጤናውን ያውቃል? አሁን ለትንሽ የባሰበት ስለሆነ ትንሽ ተገኝቶ ትንሽ ነው ትንሽ ጨነቀኝ። እሱ መች ጤነኛውን ያውቃል? ያው አሁን እየባሰበት ስለሆነ ትንሽ አስጨንቆኝ
مشكلة من هنا قال لا هم يبغى بس لون مش هستنى كل ما تجي كلنا تجمعوا ما جاي كلنا تجمعوا بس سلامي ያው የገንዘብ ጉዳይ ነው እናትሽ 100,000 ብር ሰጥታኝ ነበር ግን 100,000 ብሩ ምን አደርግበታለሁ ያው የገንዘብ ጉዳይ ነው ሰላም እናትሽ 100,000 ብር ሰላም እንዴት ናችሁ ውድ የኖላዊ ድራማ ቤተሰቦች ደህና ናችሁ ወይ እኔ በጣም ደህና ነኝ እንግዲህ ሀና ህይወቷን ተቀምጣለች ማለት ነው እርግብ በመትባል ባንዲት በእናቷ ጓደኛ ዘመድ ማለት ነው በነገራችን ላይ የሷን ፎቶ እና ሰላም እንዴት ናችሁልኝ ውድ የሰብለይቱ ቤተሰቦች ደህና ናችሁ ወይ እኔ በጣም ደህና ነኝ እግዚአብሔር ይመስገን ሰላማችሁ በዝት ይበልልኝ የኖላዊ ድራማ ተከታታዮች እንዴት ናችሁ እንግዲህ ሀና ፎቶዋንና ታሪኳን ማለት ነው የተሰረቀችው በአሲር ጓደኛ ነው ማለት ነው በነገራችን ላይ እሱ የነሱን ጭንቀት ስላየና አባቷ በጣም ታሞ ስቃይ ላይ እንዳለ ስላየ ለሷ መፍትሄ ይሆናል ብሎ ነው ነገሩን ብዙ ቦታ አልሰጠውም መሰለኝ መስቀሉንና እንግዲህ ፎቶውን ከአባቷ የጸሎት መጽሐፍ ውስጥ ወስዶ ሰጥቷልና እኔ ግራ የገባኝ ነገር ምንድነው የት ነው የሚተዋወቁት ነው በቃ እንዴት ታወቀች ይመስለኛል ሴትዋ ያየቻት ቀን የነዛ ሰዎች ልጅ እንደሆነች በመልኳ አውቃት ነው የተከታተለቻት ነበር ወይስ የሆነ ጊዜ አባቷ ቤተክርስቲያን ቁጭ ብሎ ልጁን ማለት እንትን ምንድነው መንገድ ላይ እንዳገኛት ምናምን ሲያወራ ነበር ከአሲር ጋር ካሳወሳችሁ ቤተክርስቲያን ግቢ ውስጥ ቁጭ ብለው ፎቶዋን ያሳየው ልጄን እኮ የኔ ወልጃት የወለድኳት ልጅ አይደለችም ከአክሱም ሹፌር ስለሆነ አክሱም ሂጄ ስመለስ ነው መንገድ ላይ እያለቀሰች ያገኘኋት ብሎ ነግሮት ነበር ለአሲርና ያን ፎቶ ሲያሳየውና መስ እንግዲህ ያለው ነገር ሲያሳየው እርግጠኛ ነኝ ባዩሽ እዛ ቦታ አካባቢ ሆና የነ ነገር አዳምጣ ነበር ማለት ነው እንጂ በምን ታሪክ ልታቃቸው ቻለች እኔ በጣም ግራ ሲገባይ ድረስ ማለት ነው ታሪኩ እንግዲህ እርግብ የሷን ታሪክ ሰርቃ ስትመጣ በጣም ያስደነግጥ ነበርና ከዛ ሁሉ ነገር በኋላ ደግሞ የሚያስጠላው ነገር ምንድነው አሁን ዲኤንኤ ምርመራ ይደረጋል ዲኤንኤ ምርመራ ደግሞ ተቀይረዋለች እቺ ባዩሽ የምትባልና ከባዩሽ ምን እንደተረዳው ታውቃላችሁ እንደዚህ በጣም እንደባብ በጣም መሰስ ያሉ ጥሩ ሰው መስለው ጓደኛ ቤተሰብ መስለው ህይወታችሁ ውስጥ የሚገቡ ሰዎች ምን ያክል የናንተን ህይወት ለማበላሸት ምን ያክል ርቀት እንደሚሄዱ ነው ከባዩሽ የተረዳውት ማለት ነውና ማንንም ሰው አልጠረጠራትም በጣም በቃ እንደምትወዳት እንደምታስብላት አስመስላ ነው ወደሷ ህይወት ውስጥ የገባችው ወደ ጓደኛ ይበላይ ገባችውና በማታስቡት ቅጽበት ግን እንዴት አድርጋ እሷን ለመጣል እንደሞከረች ተመልከቱ የሷን ገንዘብ የሷን ሁሉ ነገር እድገቷን ትቀናባት ነበር ለካና በጣም በማስመሰል የተካነች ምናምን ሆና እንግዲህ እዛ ቤት ገንዘብ ለማግኘት ነው የሁሉ ነገር እየተደረገ ያለውና ልጅቷ ከገጠር መጣ እንግዲህ ሰው ቤት የምትሰራ የነበረች ናት እርግብ ማለት እና ይሄን ድራማ እንድትሰራ እንግዲህ ታደርጋታለች ማለት ነውና አሁን ላይ ዲኤንኤውን ቢያስቀይሩትም ያው ሀናን ወደ ደሴ እንዳታ ማለት ከቤት ካባረረቻት አባቷን ተለታከሙ ወደ ደሴ መሄዱ አይቀርምና ነገሩ ከረፈደ በኋላ ሜላት ትዝቢላት ልጇ እንደሆነች ምንም ዋጋ የለውምና ዲኤንኤውን መቀየሯት አይቀርም ሲትዋ ተቀይረዋለች ባዩሽ ማለት ነው እና እኔ ባዩሽ ወደ ህይወታቸው እንደመጣች ማለት ነው በጣም ለሜላት ጥሩ ሰው ምናምን ነበር የምትመስለውና ብዙ ሰው ኮሜንት ላይ ሜላት ከድራማው ተውጣለን ማን ነው ባዩሽ ከድራማው ተውጣለን ምናምን ሲሉ ነበርና አልገባኝም ጥሩ ሰው አይደለች እንዴ ለምንድነው እንደዛ የሚሉት ይያልኩኝ እና እኔ የቆየው ሳያት ለካ በቃ መሰስ ያለች እንደ እባብ መጥፎ እንደ ስስት ማለት ነው ሁለት አይነት ሰዎች ሁለት ገጽታ ያላቸው ሰዎች ያለው አይደለም ይቀያየሩ እና እንግዲህ በጣም የምትወዱት ሰው የምወዳቸው ብሎ በህይወታችሁ ውስጥ ያለ ሰው እንዳታምኑ ተጠንቀቁ እንዲ ነው የሚቀብራችሁ እኔ ከባዩሽ ይሄንን ያየሁትና እንግዲህ አባቷም እናቷም የነሱ ልጅ እንደሆነች እህቶቿ ሳይቀሩ ወንድሞቿ ሳይቀሩ ሀኒቾ የነሱ እህት እንደሆነች ልባቸው ስለነገራቸው ነው እንደዚህ በጣም ቅርብ ብለው ከሷ ጋር የሆኑት ማለት ነው ግን ሜላትም ራሷ እናትየዋም ራሷ ውስጧ እኮ ይነግራታል ግን ደግሞ እቺኛው ልጅ ብላ የ16 አመት ናፍቆቷን በቃ ልጅ ናት ብላ ስለተቀበለች ነው እንጂ እንትን ፍቅር ያላት ለሀንቾ ነው በሚገርም ሁኔታ ማለት ነውና ያው እውነቱ መውጣቱ አይቀርም ግን ሰውን ግን አትመኑ ነው በቃ እኔ ከዚህ ሴት ጎይ ተማርኩት ይሄን ነው ሰውን አትመኑ ሰው ቀን ጠብቆ ሊጥላችሁ የሚጥር ክፉ
ፍጥረቶች ነን እኔ አሁን ሳይው ማለት ነው